Koşunistik. Tasfırrኛለሁ እኮ ድብ የሚልብኝ ይመስላል። ይሄኔ ልዑል እፊ የኔ አባት አምሳያክን ይኸውልሽ አባቴ ስታርቂ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች። ከአንድ ወር በኋላ ማለት ነው እኮ እሱን እኮ ነው የምልህ። በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን አውቆ ነው የሚያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽው? ታረቁ ብሎ ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ከልጄ ጋር መጥቼላችኋለሁ። ከኔ ቆንጆ ከኔ መኳንንት ጋር መጥቼላችኋለሁ። እንግዲህ ዛሬ መጣሁት መቼም ቦታውን አይታችሁ ትገምታላችሁ ብዬ አስባለሁ። ያው ትላንትናም ስላያችሁ ማለት ነው። እና የት እንደመጣው ልንገራችሁ። አብርሽ ጋር የኔ ውድ ባል ጋር እኔ መጣሁት እና ልጁን ላሳየው ነው የመጣሁት። ረጅም ጊዜ ሆነው ባባዬን ካየው እንደገና ደግሞ አልነገርኩትም። በነገራችሁ ላይ ዛሬ እንደምመጣ አልነገርኩትም። ይኖራል ብዬ ተስፋ አድርጋለሁኝ። ህሩም ማለት ነው አይወጣም ብዬ ተስፋ አድርጋለሁ። መቼም በዚህ ሰዓት የትም ይሄዳል ብዬ አላስብም እና ሰውም ይኖራል ብዬ አላስብም። በተለይ ያቺ ሄርሜላ አትኖርም፣ መኖርም የለባትም። ካለች ግን አለቃትም። ዛሬ ዝም አልላትም። ምን ያበዛችሁ ትናንት እንዴ አንተም ልታወራ ነው ይሻላል። እና ያው እሱም ደስተኛ አይደለም፣ ሀሳቡን እየገለጸ ነው። በነገራችሁ ላይ ልክ ስሟን ሳነሳ በቃ እንደደበረው እየተናገረ ነው እሱም። እና ዛሬ ካለች እንኳን እኔ አልፋታትም። ትናንትና በትዕግስት ዝም ብዬ ለማለፍ ሞክሬያለሁ። ዛሬ ብትኖር አይነት ስቧን ነው ማጠፋላት። ተጨማለቀች፣ አበዛችሁ እንዴ። እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ታገስኳት በጣም በብዙ። እና እንግዲህ ካገናኘኋቸው እንደነገርኳችሁ በጣም ቆይተዋል። አባቱን አይሚን ልጁን ካየ ቆይተዋል አብርሽ። ስለዚህ ልጁን ማግኘት አለበት። ደስ የሚል ጊዜ አሳልፋለሁ ብዬ አስባለሁኝ። እና ትናንትና አሪፍ ጊዜ ነበር ልናሳልፈው ነው። ለኡሌ የኔ ወፍ በጣም አክቲቭ ነው እውነት ለመናገር። ትናንትናም እያልኩኝ ነበርና አላልሷብኝም። አይታችኋል። አይ የኔ ውድ ባል እንዴት ነህ? እንዴት ነህ? ደህና ነኝ። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጅን እንዴት ነሽ መጣሽ ዛሬ? ይሄን እንዳትጥለው። ቆይ እንደዛ አድርገው አንቱ። ቆይ እኔ ልስጥክ። ታስፈራኛለህ እኮ ድብ የሚልብኝ ይመስላል። የኔ ልዑል እፊ የኔ አባት አምሳያክን እኮ የራሴ ልጅ ነው። እሺ እንዴት አለኝ አንተ አይደለም መቻልኩ እኮ። እንዴት መጣሽ? ትናንትና እንደዛ ፈጥረሽ ይዘሽ ዛሬ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ እየታየብሽ ነው። እና ጥሩ አይደል? አልወደድከውም ለውጤን? እንዴት ነህ? ምን ሰምክ? እኔ ልጅ እንዴት አምኩት? አንቺ አልሳምኩሽም አይደል እንዴ? ዋ ሳመ ለሳመ አልሳምክ። አልሳምም ምርቴ ነው። ወደ
ወደ ማሳም ወንድ ልጅ ልታሞት ነው ቀርሜ መጀመሪያ እንትን በስነ ስርዓት ልሳም ቻፕስቲክ ተቀብተሻል አይደል? እንኳን ታባክ እሰይ ነገርኩኝ። ባቲ ምን ያለው እንዴ ልጄን አሻንጉሊት የእኔ ልጅ አሻንጉሊት እንደው እኮ ማለት ነው ስቃው እያበላሽ ነው። ቆይ አመጣነቱ ነው ወጅለት እንዴ አንድ ፎጣ እኮ ነው። ምንድነው የጠቀለልኩት? እንደዚህ ነው አባቱ ተው ንፋስ ይነካው ጭንቅላቱን እንዳትከፍተው ጭንቅላቱን እንዳትከፍተው። ነረ ኮፍያው ላረገለት ነው ሩታ አማራም አባቴ ማንነቱ እንዳላይ ተከለችኝ አንቺ እናት እንዴ ነው አፋው ብሻራ ልጅ ተራንዴ አፋው ከተገናኘን ቆየን አባ ማቆኛል እያልሽ ነበር እያይተማ አይዞክ ምን ነው አስደነገጠክ? አስደነገጠክ? ታሪክ ቆይ ከኔ ጋር ካንቺ ጋር ነው አይደል ዘመኑ ሙሉ የነበረው? ምን አረኩኝ? ስለዚህ ከኔ ጋር እጆት በቃ እሺ ምን አረኩኝ? ኦህ ነፍሴ ተጨነቀች። ደስ ይላል። ይሄ አባት ምንድን ነው የምታክሪው? እስኪ አንቺ አባቴ አንተ ብራዘር ታይቶኝ ስሙን አውጥቼልሃለሁ ጋይስ ሳልነግረው ወይኔ ስሙን ቀይሬው እኮ አንቺ ነሽ የነገርሽኝ የነበረው ስሙን ልዑል ተብሏል። አዎ የንጉስ ልጅ ማለት ነው ትርጉሙ ማለት ነው። እና ልዑል በሚል ልዕልት ደግሞ የሴት ነው። ኪሩቤል ሳይሆን ልዑል በሚል ነው እሺ የጸደቀው እና ልዑል አብርሃም ይባላል። ልዑል አብርሃም ታደሰ ላሊጋ መስቀሌ ምናምን ያንቀጥላ ማለት ነው እና ያባቱ ልጅ ወይኔ ታዲያውራክ ነው እንዴ? ቆይ አይደል ሰላም ሰላም ይበልስ ሰላም ሰላም በላቸው። መግቢያ መስራት አለበት። ማይኩን ተገለ በላቸው ሰላም ሰላም በላቸው። መግቢያ ሉል ይከፈትልሃል። አተረጋ ሳቃ እግዚአብሔር ሳቃ ላታያችሁ ነበር ሳቃ ወይኔ እንግዲህ አውራቸው እግዚአብሔርን እየሳቀ ነበር። አንቺ አውሪያ ሰላም ሰላም የግሬስ ፋሚሊ እንዴት ናችሁ? በያላችሁ በሰላማችሁ ይዛ ምናምን በኤአይ የሆነ ቪዲዮ ደግሞ ራሱ ነው ጩጫውን የሚመስለው የነበረውና የኔ ጌታ ወጭ ለማንኛውም አሁን ልጅ ለቀሽልኝ ትችያለሽ። እባክህ ወዴትም ልቅልቅ የለም። እሺ እስኪ በቃ ተፋችን ዛሬ እንኳን ተፋችን ልቀቂኝ። እኔ ምን አረኩኝ እንዴ? ላሳየህ እኮ ነው የመጣሁት። ልነፍጋ አይደለም። የኔ አፈር ይብለኝ እኔ ልጅ እሷ ነች እንደዚህ ያደረገች እያለ ነው እየሰማሽ ነው። አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ክሙ ነገር አታስለምደ እየፈሳሽው ምን ነው እየሰማው ነው እየፈሳዩን ካካይ ያለ ይሁን አላውቅም። ነሲ ዞር ቢቆይ ቼክ ላድርገው። ፀጉሩስ እንዴት ነው? እያደገለት ነው? ምንም አይልም። ፀጉሩ ማን ወጣ አላውቅም። ቁጭ ሃዩ ፍራዳ ያራለች እንዴት ነሽ? ቅመም እኮ ነሽ ታውቂያለሽ። መግቢያ ሰሪ ብትበይ ቢያርሽ እንዴ ሰራ እንጂ አወራ። ምን ብሎ ነው ያወራው? አሁን ሲያወራሽ ቻይንኛ ይሁን ህንድኛ ብቻ አውርቷል። እሱ ቋንቋ ከየት ይገባኛል? እኔ አባቱ አላደገም አድርጓል። ትልቁ ነው ግን ቶሎ እንዳላየው አድርገሽ እያደገ ነው እያየሁት ያሉት። በቃ ማለት በደንብ እንዴት ነው እንክብካቤ የኔ ፍቅር የኔ ልዑል። እሺ አሁን ነገር አይገባኝ። የአንቺ ነገር ነው ግራ ያገባኝ። የልጄ ነገር ሳይሆን ግራ ያገባኝ የአንቺ ነገር ነው። ምን ግራ ያጋባል? አሁን ምን ያጋባል? ግራ የአንቺ ነገር
ምን ይዋጥልኝ አልቻለማ። ምን ላንጣልክ? እሺ እንደዚህ ባጥ እንድታረጋት ምን ቀለድኩ? የቀለድሽ ነው ያለሽው ግን ምን አልቀለድኩ። ደማምሽ ተመደኛ ነሽ? አዎ ደህና ነሽ? ሁሉ ፒስ ነው። በተለይ አንተን ካገኘሁ በኋላ እውነት ልጄ አይዞክ በቃ ጡት ነው የፈለገው። ኧረ ጠግቦ ነው እንትን ያለው ያገሳው ጡት አላወጣሽለትም? ጡት የለውም አለው አባቴ ጭንቅላቱ ላይ ነው። እስኪ ተይው አንድ እጅ ነው ያስከው እኮ ሻንዴ ልቀቂኝ። እሺ ስሞት እኮ ባለሽ እሺ በእናትህ ምንድን ነው የምታስጨንቀው? ሪላክስ ሆኖ ይደግበት ልጅ እኮ ከስር ያዘው አባ በእናትህ እሺ ልቀቂኝ። እሺ ከስር ያዘው እንዴ እኔ ለብስ ተጨነቀች ይሻትትብሳኔ ሹልክ ቢልስካ እኮ አገባሽም። እሺ ከዚህ በኋላ ስራቴ እንደፈለኩ አለቅሳለሁ። ራስ እኮ እየተንቀለቀለ ያለው እና ጠብቀዋ ታዲያ በደምብ ይኸው በቃ ይኸውልሽ አባቴ ስታድጊ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች? ከአንድ ወር በኋላ ማለት ነው እኮ። እሱን እኮ ነው የምልህ። እየለመንኳት ምናምን አንተን ማየት ገባ? አንተን ማየት እና ታዲያ አሁን እኔ መሰለ ልጅ ዝም ብሎ በነፃ ማየት አለው? ይበለው በለው ልዑልዬ ለምን ኮስተርተር ያለ ልዑል የኔ ጦጣ አስተኛው። በቃ አሁን አስተኛው ወዲህ ልዑልን እወደዋለሁ ልዑልን እወደዋለሁ አድራለሁ። እስኪ ስጪኝና ጌታን ሁሌ በመኪና ላይ ከኋላ አስቀምጪው። ይሄ ወደ ዙር ትሪተኛ ነሽ አንቺ ልጅ። ቆይ ግን አንተ ከኋላ ሁሌ ይዘው የምትዞረው አሻንጉሊት ነው? ምን ችግር አለው? የሄድኩበት ሄደው ጌታ ወይኔ ነፍሴ የተጨነቀች ልክ የኔ ጦጣ። እሺ በቃ ችግር የለውም ብቻ በደንብ ያዘው። በቃ ይሁን እንደዚህ ካልሆነ አስተኛው። ምን አስጨነቀ? አይለቅስም። አዎ ቅድም እኮ ስላቀረሻል ምንም አይሆንም። የኔ ሻምቡሻ አሁን አልጋ ይሰራለታል ለብቻው ነጠልከው ብለህ እሺ አሁን ከልጅ የተጫወት ወደ አንቺ ደግሞ ልመለስ። ምን ነበር የመጣሽበት ጉዳይ? ከልጅ ውጪ ልጅ ላሳየ። ኦኬ አሁን ነገርሽ አሁን ሀፍተኛው ሩታ ነገርኝ። በእግዚአብሔር አታድክሚ። ትጫወትበታለህ አይደል? ልጅ እኮ እሺ ልጫወትበት። ምንም ልበልበት። ትክክለኛውን እውነታ ንገረኝ እኮ። እንዴት ከአራት ሰዓት ውጪ ይሄንን ህፃን ሩሜ ድረስ ይዘሽው መጣሽ? እናናየውን ብትይኝ እመጣለሁ እኮ። ግን እናናየው አላልሽኝም። ምንም ሳትነግሪኝ ሩም ድረስ ሰርፕራይዝ ላድርግ ብዬ ነው እንዴ። ቆይ ማለት ደስ አላለህም እኮ? ደስ ብሎኛል። እና ታዲያ ግን ምን ተገኘ ነው? ምንድን ነው? በጣም የፖሊስ ጥያቄ ጠየቀኝ። ግልጽ እኮ ነው። በቃ እኔ እናንተ ሰላም ምንድን ነው ትፈልጋለህ አይደለም? ና ወደዚህ ጋር ና። አሁን እና በደንብ በስነ ስርዓት አውራ።
ናና በደንብ በስነ ስርዓት አውራኝ። አላወራክ ለዛ ኮራ ነው ለምን ምክንያት ምንድን ነው? አልማክ ንገረኛ። እንዴት ነው ነገር ተሰምቷል? ጥሩ እሺ፣ እነግርሃለሁ። ምን መሰለክ በቃ እስከዛሬ ድረስ ና እዚህ ጋር ቀረበኝ። ይሄው እዚህ ጋር ቆሜ ና እዚህ ጋር ቀርበኝ ነው የምነግርህ። ይሄው እዚህ ጋር ነው ያልኩህ። ይሄው አሁን አውሪ። በቃ ማለት ትክክለኛ ነገር ነው ያደረኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ያ ነገር መሆን አለበት፣ ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። አራራክሽ ምን አውቆ የሚያስታርቀን? እንዴት ነው የሚያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ። ታረቁ ብሎ? አዎ ይሄ አባት እየተጫወተ ነው እኮ ብቻውን። አያሳዝንም? ይሄን ጌታ እና ልጅ አስታራቂ ነው ይባላል። እዛ ጋር ተኝቶ ይኸው እያወራ ነው። ሲጀመር ስለኔና ስላንተ ስናወራ ገብቶታል። ገባ እና መታረቃችን አስፈላጊ ነው። እንዲሁም ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ካንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለ? ነው አይደለም? ነው አይደለም? ትላንትና ብዙ ነገር አውርታኛል። እሺ በቃ ስለዚህ እኔም ወሰንኩኝ፣ አንተን ውሳኔ ተቀበልኩኝ። በጣም በብዙ ነገር አይኖ አሰልፍ ያለው በጣም ተናድጄ ምናምን ብዙ ነገር አድርጋለሁ። ግን ያንን ሁሉ ትቼው አሁን ደግሞ በቃ ጠላቶቼን ማሳፈር እፈልጋለሁ በደንብ አድርጌ። ማናቸው ጠላቶች? ሄርሜላ ናት አንደኛ። ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎችም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይሄን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደል? አንተ ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንንም። ግን ደግሞ ብቻ ብዙ ነገር አልተዋጠልኝም። ምንድነው የማይዋጣው? አንቺ ፍላጎትሽ ምንድነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎችም ሰዎች ከኛ ህይወት ይወጣሉ። ችግር የለውም፣ እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ በአንድ ጊዜ እንደዚህ እንትን ያልሽበት ምክንያት ግራ ስለገባኝ በደንብ እናስብበትና ጊዜው እየፈታው ሲመጣ እንታረቃለን። ምንድነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። ገባሽ? ስለዚህ አንድ አቻኩሌሽን እና አንቺ አንድ ላይ እንድንሆን እንድንታረቅ የፈለግሽበት ምክንያት አላውቅም። ቆይ ምንም እኮ የተለየ ምክንያት የለውም እኮ። በቃሽ ችግር የለውም። የኔና አንቺ ነገር ይታሰብበታል። እሱ ከሆነ ፍላጎትሽ ማለት ነው። አይ ማለት ከህይወታችን መውጣት ያለባቸውን ሰዎች ማስወጣት አትፈልግም? አሁንም ስለነሱ አይደለም እያወራሁሽ ያለሁት። እነሱማ ከፈለግሽ ዛሬ ማስወጣቸዋለሁ። ግን የአንቺ ነገር ግራ ስለገባኝ በደንብ እንትን ማለት እፈልጋለሁ። ከራሴ ጋር መነጋገር እፈልጋለሁ። አይ ጥሩ ነው። አይ ውሳኔ ደስ ይላል። ዛሬውኑ ራሱ ማስወጣት መፈለግ ራሱ አንድ ደስ የሚል ነገር ነው። መውጣት ያለባቸው ሰዎች በደንብ መውጣት አለባቸው ከኛ ህይወት አይደለ? እነሱ ብቻ ትኩረት ማድረግ ምንም ተገቢ አይደለም። የኔና አንቺ ሰላም ነው። እናወራለን፣ ብዙ እናወራለን። አሁን ያም ሆነ ሰሚኛለሽ፣ ያለን አማራጭ መሰለሽ ህፃኑን አስቀምጠሽ ወተት ጡጦና ወተት አስቀምጪለት፣ እኔ አጠባዋለሁ፣ አጠጣዋለሁ። ከዛ አንቺ ትሄጃለሽ ማለት ትንሽ ቢልብስ አይደውም። አይቻልም፣ አይደውም፣ አይቻልም፣ አይደውም አልኩሽ፣ አይቻልም። አሁን ስለዚህ ማለት ነው አሁን አንድ ነገር ማድረግ አለብን። ምንድነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል። ካሁን በኋላም በደንብ የምናወራው ነገር አለ። ከዛ ደግሞ የሆነ ውሳኔ ላይ መድረስ አለብን። እሺ 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 ነው ወይስ እንዴ ነው? በግልጽ ነገር ነው፣ ችግር የለውም። አሁን ያወራነው እኮ ስለ ልጁ ነው አይደል? ስለ ልጁ ነው አይደል? ያወራነው ነበር እኮ። አሁን ደግሞ ማውራት ወዳለብን ነገር ተቀየርኩኝ። እናወራ